የቀይ ባህር ጉዳይ በደንብ ንግግር ያስፈልገዋል። አንናገረውም አናነሳውም ለግጭት ነው እንደዛ አይደለም። ግጭት የሚባል እኛ አንፈልግም፣ ግን እናነሳዋለን። ሁለተኛው አባይ ነው። ሶስተኛው ጠቅላይ አፍሪካ ቀንድ ነው። የውሃ እውነታ የሀገራችን ደግሞ ሁኔታ እንዴት ይታያል? ውሃና ኢትዮጵያ እንዴት ይታያሉ ያላችሁ እንደሆነ ኢትዮጵያ ማለት በውሃ የተከበበች ደሴት ነገር ግን ውሃ የሚጠማት ሀገር ነች። በሙሉ ዙሪያው በኋላ ሳያችኋለሁ ውሃ ብቻ ነው የኛ ሀገር፣ ግን ውሃ ጥማት አለብን። ለምንድነው በውሃ ተከበን? እየዘነበ ከእንደኛ የሚዘንብለት ሀገር ስንት አለ? እየዘነበ ከርሰ ምድሩ ውሃ ኢንዲያን ኦሽን ታች ቀይ ባህር ላይ የከበበን ሀገራት በውሃ ተከበን ስናበቃ ለምንድነው ውሃ ችግር የሆነብን? የባህር በር ባለቤትነት ሁለንተናዊ እይታ። የባህር በር ያስፈልጋል አያስፈልግም? ለምን ያስፈልጋል? ትርፍ ጥያቄ ነው ወይ አሁናዊ ጥያቄ ነው? እነዚህን ጉዳዮች ወደ ማየት ያስፈልጋል። ኢትዮጵያ ማለት በትክክለኛው እቺ ናት። ይሄ ቀይ ባህር ይታያችኋል፣ እዚህ ጋር ቀርቶ ይታያል። ይሄ ቀይ ባህር ነው። ይሄ ደግሞ አባይ ነው። ኢትዮጵያ ማለት እዚህ ውስጥ ነው ያለችው። ይሄኛው ውሃ ይመለከትሻል፣ ይሄኛው ውሃ አይመለከትሽም ብትላት አይሰራም። ኔቸር እንደዛ አይልም። ከኢትዮጵያ ጋር እዚህ ጋር ኤርትራ አለች። በዚህኛውም ያገባታል፣ በዚህኛውም ያገባታል። እዚህ ጋር ሱዳን አለች። በዚህኛውም ያገባታል፣ በዚህኛውም ያገባታል። እዚህ ጋር ግብጽ አለች። በዚህኛውም ያገባታል፣ በዚህኛውም ያገባታል። ለምሳሌ እኔ የማንም ሀገር ትልቅ ሀገር የሚባል ሰው ቢደውልኝ ወይ ቢያገኘኝ ኢትዮጵያና እኛ አብረን በጋራ መስራት ይገባናል ምናምን ካለ በኋላ የአባይ ጉዳይ ግን ይለኛል። እንዴ አባይ እኮ እኛ ድንበር ውስጥ በእኛ ገንዘብ የሰው ውሃ ሳነካ ማንም አይሰማኝም። አባይማ እናንተ ብቻ አይደለም፣ ግብጾች፣ ሱዳኖች ህልውናቸው ነው። ሁሉም ሰው የሚናገረው ይሄን በቃ ምንም ታቡ አይደለም። ኢትዮጵያ ውስጥ ግን በጣም የሚያሳዝነኝና የሚያመኝ ነገር የቀይ ባህርን ጉዳይ በፓርላማ አባላት ደረጃ እንኳን ሐሳብ መወያየት እንደ ነውር እናስባለን። ያንተን አባይ ያንተን ህዳሴ ከነገንዘብህ ከነምናምንህ በየትኛውም አጀንዳ ላይ ሰው እንደፈለገው እየተነጋገረ አንተ ግን ቀይ ባህርን የሚያክል ነገር እንደ አይዲያ መነጋገር ለምን ታቡ ይሆንብሃል? አትውሰደው ይቅር፣ ግን ለምን አነጋገርበትም? ይጠቅማል አይጠቅምም? ከመጣም እንደሚያስከትለው ማያስከትለው ለመነጋገር እንዴት እናፍራለን? ቀይ ባህርና አባይ ኢትዮጵያን የሚበይኑ ከኢትዮጵያ የተቆራኙ ለኢትዮጵያ እድገትና ጥፋት መሰረት ናቸው። ጥቅሙ ግን ምን ይሁን? ልክ አሁን ህዳሴ ላይ እንደምንደራደረው መደራደር እንችላለን። ችግር የለውም። ድርድር ማለት አትጠቀምበት ማለት ካልሆነ በስተቀር ችግር የለውም። The rights and claims of Ethiopia based on geographical, geography, historical, history, ethnic or economic reason, including in particular Ethiopia's legitimate need for adequate access to sea የሚል ዩኤን ቻርተር ላይ አለ። በታሪክ በጂኦግራፊ በኢኮኖሚ በዘር ደግሞ በኋላ አፋር ሶማሌ እናያለን። በዚህ ውስጥ ኢትዮጵያ ሌጂቲሜት ጥያቄ አላት የሚል ስምምነት ነበር። ይሄን ስምምነት መፈተሽ ያስፈልጋል። አንዳንዶች የቀይ ባህር ጉዳይ ሳናነሳ በሰላም ተቀምጠናል እኮ አሁን ለምን ዝም አንልም? ቢቀርብንስ? ከኤርትራ ቢያጋጨንስ? ከጅቡቲ ቢያጋጨንስ? የሚል ስጋት ያላቸው ሰዎች አሉ። 50 ሚሊዮን ነበርክ፣ አሁን በ2030 150 ሚሊዮን ልትሆን ነው። አሁን በ2030 150 ሚሊዮን ህዝብ ጂኦግራፊካል ፕሪዝን ሆኖ መኖር አይችልም። አንደኛ ደህንነት አለ እንደምታውቁት፣ ብላስት ያደርጋል። ብትፈልግም ባትፈልግም ወደ ሆነ ይፈነዳል። ህዝቡ እንዳይፈነዳ
እንዳይበተን መነጋገርና መልክ ማበጀት ያስፈልጋል። ለምን አንድ ነገር ማቆየት ነው ሰውን ሽባ የሚያደርገው እንጂ ላጠረ ጊዜ መሸከም ችግር አይደለም።